እንዴት ናችሁ? ዛሬ ስለ ፋይናንስ ትራንስፎርሜሽን ትንሽ ማለት ፈልጌ ነው። ኢን ማይ ፕሪቪየስ ቪዲዮ ፋይናንስ ዘ ላይፍ ብለድ ኦፍ ቢዝነስ ብለናል። እሱ ምን ዋራንት ያደርጋል? ፋይናንስ ትራንስፎርሜሽን ኢዝ ኖት ኦፕሽናል ኢንስቴድ ኢት ኢዝ ኮር አክቲቪቲ እንደሆነ የሚያሳይ ነው። ፋይናንስ ትራንስፎርሜሽን ብቻ ሳይሆን ማንኛውም ትራንስፎርሜሽን ፕሮሰስ የሚጀምረው ከከረንት ስቴት ነው እና አጠቃላይ ዊዝ ኢትዮጵያ ኮንቴክስት ፋይናንስ ፋንክሽን ሃይሊ ቻሌንጅድ ሃይሊ ቢያዝድ ብዙ ኮንስትሬንት ያለበት ነው። ከአንዳንዱ እንኳን ብንነሳ ዩዥዋሊ ዘ ፐርሴፕሽን ኦር ሃው ዘ ፕራክቲስ ኢዝ ኦልሬዲ ዜር ኢዝ ዩዥዋሊ ፋይናንስን ለታክስ ኮምፕላያንስ ለቤዚክ ሪፖርቲንግ ወይም ደግሞ ለፋይናንሻል ፋሲሊቴሽን ኤንድ ማኔጅመንት ልክ ለፋይናንሲንግ እንደምንጠቀምበት ማለት ነው። ሄቪሊ ለዚህ ነው የምንጠቀምበት እና የፋይናንስን ፊውቸር ፖቴንሻል ስትራቴጂክ ቢዝነስ ፓርትነሪንግ አንጻር ስናየው ዜር ኢዝ ኤ ሎት ኦፍ ፖሲቢሊቲ ፎር ትራንስፎርሜሽን ብለን ነው የምናስበው እና ምናልባት የፋይናንስ ትራንስፎርሜሽን ስንል ዊዝ ኦል ኢትስ ከረንት ስቴት ስኮፑ ምን ያህል ነው ካለን በጣም ሰፊ ነው። አንደኛ ብዙ ጊዜ ትራንስፎርሜሽን ስንል ወይ ሶፍትዌር አፕግሬድ ማድረግ ወይ ወደ ኢአርፒ መቀየር ወይም ደግሞ የሆነ ፈንክሽን አውትሶርስ ማድረግ እንደ አንድ ኦፕሽን ሊታይ ይችላል። ግን ከዛ ባለፈ አጠቃላይ የፋይናንስ ስትራቴጂ ምን ይመስላል፣ ፕሮሰሱ፣ ፖሊሲው፣ ዋት አር ዘ ሲስተምስ ዛት አር ከረንትሊ ኢን ፕሌስ፣ ኢዝ ኤቭሪቲንግ ሴት አፕ ፎር ሰክሰስ፣ ኢዝ ዘር ኤኒ ቦትልኔክ ኢን ዘ ከረንት ፕሮሰስ ዊዝ ሌጋሲ ኢሹ ኦር ኤኒቲንግ ሊሆን ይችላል። ሁለተኛ ደግሞ ዋት ኢዝ ዘ ስኪል ሴት ኮምፖዚሽን ኢን ዘ ፋይናንስ ቲም፣ አር ዊ ሴት አፕ with the right skill set plus ከሚጠበቁብን የተለያየ ሎካል ኮምፕላያንስ ሪኳየርመንት with tax authorities, regulators and international reporting ስታንዳርድ አንጻር are we compliant? continuously compliant ነን? ለዛስ ቻሌንጅ ሊሆኑ የሚችሉ ነገሮች አሉ። በቂ ዝግጅት አለ፣ በቂ ቻሌንጅ አለ፣ በቂ አንደርስታንዲንግ አለ። ፕላስ ደግሞ የኢቲክስ ብዙ ጊዜ ዘ ኦቨርኦል ፕሮሰስ ፋይናንስ ፋንክሽን ላይ ያለውን ኢቲካል እና ኢንቴግሪቲው ምን ይመስላል፣ ዘ ፕሮሰስ ኦፍ ጀነሬቲንግ ዘ ፋይናንሻል አናላይዚንግ ፋይናንሻል ፕሪፓሬሽን ኤንድ ሜንቴኒንግ ኦፍ ዘ ሶርስ ዶኩመንት ኤቭሪቲንግ እና ኢን ኤ ዌይ ዘ ሆል ፋንክሽኑ ትራንስፓረንት ቨሪፋይብል እና ክሊር በሆነ መልኩ እየሄደ ነው የሚለውን የምናይበት አንድ ፕሮሰስ ነው። ስለዚህ ፋይናንስ ትራንስፎርሜሽን ይሄን ሁሉ ስኮፕ አጠቃሎ ኢት ዊል ሴት አፕ ፎር ሰክሰስ በሚል ነው የምናየው እና ሜቢ ከረንትሊ ያሉ ቻሌንጆች ምንድን ናቸው ብንል ከላይ የጠቀስኩት የፐርሴፕሽን እንዳለ ሆኖ ፋይናንስ ፋንክሽን ኢን ሞስት ኢንስታንስስ ዜ አር ኖት ሴት አፕ ኦር ፐርሲቭድ አስ ኤ ስትራቴጂክ ፓርትነር እና ከሊደርሽፕ ከፋውንደር ጀምሮ ፋይናንስን የሚጠቀሙበት የሚያዩበት ዩቲላይዝ የሚያደርጉበት አፕሮች ሊሚትድ ነው ማለት ነው እና ፕላስ ሞር ፎከስ ኦን ዘ ትራንዛክሽን ኦን ካሽ ማኔጅመንት even though there are so many constraints like access to getting risk capital is a big challenge, so the whole function በጣም constrained በሆነ ቻሌንጅ ነው እየሰራ ያለው። ፕላስ ብዙ ጊዜ ኮንሰርን የሚያደርገኝ ኢቨን ትልልቅ ድርጅቶችን በጨመረ መልኩ የምንጠቀምባቸው ሶፍትዌሮች ለምሳሌ ክራክድ የሆነ የፒችትሪ ሶፍትዌር የምንጠቀመው ኖት ፕሮፌሽናሊዝም ኖት ሴኪውርድ ሜቢ ኢትዮጵያ ወደ ደብሊውቲኦ የምታደርገው ጉዞ ሰክሰስፉል ከሆነ የኮፒራይት ራይት ሎ መጠቀም ግድ ሲሆንብን ያኔ ትራንዚሽንም ሊመጣ ይችላል። አይ ዶንት ኖ ደብሊውቲኦም ራሱ ወዴት እንደሆነ እንደሚሆን አይታወቅም። ቢሆንም ግን የምንጠቀምበት ሶፍትዌር ኢቨን ቱ ማይ ሰርፕራይዝ ኢን ማይ
previous engagements, even when we ask why don't we transition to some legacy software away from cracked pastry cell, auditoroቹም they are used to this software እና ሌላ ብዙ ብር እንኳን ወጥተን ብናመጣ they will give us hard time. ስለዚህ it's better to keep the compliant and everything as it is, maintaining the status quo የሚል ቻሌንጅ ነው ያለው እና ዛት ኮንሰርን ያደርገኛል። ሌላው ሜቢ አይ ዶንት ኖ አሁን ተስተካክሎ ከሆነ አላውቅም። አካውንቲንግ ኤንድ ኦዲት ቦርድ ኦፍ ኢትዮጵያ አቤ ሪፖርት የሚቀበለው በሃርድ ኮፒ ነው። ኢቭን አንድ ለሶስቴ ወደ ቢሮ ሲሄድ ዜጎር የተወሰኑ ክፍሎች ፋይል የዶክመንት ሃርድ ኮፒ የሞላበት ማለት ነው እና እሱ ኢትስ ፕሪቲ ማች ትራዲሽናል ኢት ዳዝንት ሄልፕ እነዚህ ዳታዎች ለፐብሊክ አክሰሰብል ሪሰርችብል ለኢንቨስተሮችን ሊረዳ በሚችል መልኩ ኦርጋናይዝ ሊደረግ በሚችል መልኩ አይደለም ያለው። when we look at international practice, there are so many structured data like Connect experience, XPR የሚባል አለ extensible business reporting language and ከዛም ኤሌቬት እያደረጉ ነው እና we are pretty much in early regulatory reporting standard template utilization. So we have all of this challenge. So as part of the finance transformation መለወጥ አለባቸው ብዬ ከማስባቸው ነገሮች አንዱ one the mindset within the finance team that we are not only transactional, we are not only for compliance reporting, but as a strategic partner helping the business sustain, move forward. Just this strategic mindset. The other is having a regular companies attestation አለ by external auditor annually ይደረጋል። internal audit function, they make sure that internal processes are in place and they are in day-to-day compliant መሆናቸውን ቼክ ያደርጋሉ። በቦርድም የኦዲት እና ሪስክ ኮሚቴ ይከታተላል። ቢሆንም ግን ኤክስተርናል attestation or external review or some diagnosis of the financial health of the company, maintaining how things are working, where there is a bottleneck, where there are area for improvement, where there is synergy, where there is intervention needed የሚለውን ማየት ይጠይቃል። ፕላስ ደግሞ ፕሮፐርሊ እና ሳክሰስፉሊ ወደ ሌጋሲ ሶፍትዌር ፓኬጆች አንዳንድ ለኢንተርናል ፕሮሰስ የምንጠቀምባቸው ኖርማላይዝ የሆኑ ሶፍትዌሮች እንዳሉ ሆኖ ከስተማይዝ የሆኑ ደግሞ የፕሮሰስ የአንዳንድ ስፔሻላይዝድ ፈንክሽኖችን የምናደርግበትን ሲስተም መዘርጋት ይፈልጋል። ፕላስ ሪስክ ካፒታልን አሬንጅ ማድረግ ይፈልጋል። እንደ ሀገር እነዚህ ሁሉ ፈርም ሌቨል የሚደረጉት የሚኖርልን ቁመና የሚያስተካክላል ብዬ አስባለሁ። that will be an interesting journey. Maybe እንደ ኤግዚት ኩዌስችን ማቅረብ የምፈልገው based on your day-to-day engagement compliance እና reporting የሚወስድባቸውን time, how much focus do you give on the future value of the business, plus how often do you do health check or intentional diagnosis to see where you are financially. I think these are very important to ask from time to time, and sometimes using independent view than the internal ongoing operation. I am happy to continue the discussion. Look forward to hear from you. Thank you.